አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እሪ ማለት አሁን ነው የቅመሜ ንጉስ ዝንጥፋ ፈሽ ብሎ ቀብራራው አለማየሁ ብሩክ አለማየሁ ሸበላው አለማየሁ የሀይሚዬ ንጉስ መጥቷል ማለት ነው ውዶችዬ። እና ምንድነው የቴዲ አፍሮ ሙዚቃ ነውና ትንሽ ግጥሙ ምናምን አላውቀውም እና እንትን አላልኩትም። ከአንገትሽ ላርግኝና ነነነነ ነነነነ ወዲህ ወደ እንዳልል አደብ እንድገዛ ምናምን የሚለው ማለት ነው። የፍቅር አዳራሽ ምናምን እያለ የሚዘፍ ነው እሱ ነው። ያው ኮፒራይት ያሰጠኛል ብዬ አስባለሁኝ እና ለዛ ነው ያለመጣሁላችሁ ውዶችዬ። የተወደዳችሁ የጨረቃ ፋሚሊ ቤተሰብ ምርጥ ወዳጆች የሀይሚዬና የብሩኬ ሰላምታ ይድረሳችሁ ባይ ያላችሁበት ማለት ነው። እና ውዶችዬ እንግዲህ ቅውጥ እያደረገው እንደዚህ ዝንጥ ፏፈሽ ብሎ መጥቶልናል ማለት ነው። ብሩክ አለማየሁ እንደ ደስ እንዳለኝ አሁን ይሄን ነገር ሲያዩ ብዙ ቅጥል የሚሉ ሰዎች ስላሉ ማለት ነው። እና ቅመምዬ ዝንጥ ብላ ስትመጣ ብሩኬ ዝንጥ ብሎ ሲመጣ በጣም ነው ደስ የሚለኝ። ደግሞ እያማረባቸው አበባ እየመሰሉ ነው የሚሄዱት። በቃ እነሱ ስድብ ምናምን ኬር አይሰጡትም። ምክንያቱም እነሱ የስራ ሰዎች ስለሆኑ፣ ምክንያቱም እነሱ ስለሚተዋወቁ፣ ምክንያቱም እነሱ ባልና ሚስት ስለሆኑ። ገባችሁ አይደለ? ምድረ ሰገጤ ሁላ ማታ ላይ እናት እየዘቀዘቃችሁ ስትራገጡ ያደራችሁ። እኔ እኮ በጣም ነው የሚገርመኝ። አመሹ እኮ አደሩ እኮ እናትን ዘግዝቀው ማለት ነው። ሱብሃንአላህ። ነገ እኮ በእኛ ላይ ምን እንደሚደርስብን አናቅም። ልቦና ይስጣችሁ። ብቻ ድንጋይ ላይ ውሃ ማፍሰስ ነው። በጣም ብዙ ሰው ይናገራል፣ ምን ይላል፣ ምንም አትሰሙም። በቃ አትሰሙም። እና ልቦና ይስጣችሁ ነው የምለው። ከዛ በተጨማሪ ደግሞ ከታች ሄዱበት የምትሉ ሰዎች ከነሱ እናንተም አትተናነሱም። እናንተም ያው ናችሁ ማለት ነው። ተው ብላችሁ መምከር ሲገባችሁ እሷ እንደዚህ አድርጋለች፣ እዛ እንደዚህ ሆናል፣ እናንተም እንደዚህ አድርጉ እያላችሁ ከስር ሆናችሁ ሄዱበት የምትሉ ሰዎች እናንተም ያው ናችሁ ማለት ነው። ስለዚህ ምርጥ እውነተኛ ወዳጅ የሆናችሁ የሀይሚዬና የብሩኬ ብዙ ጨዋዎች አላችሁ። በጣም የምወዳችሁ የምሬ ነው። መቼም የማትቀየሩ ማለት ነው። አላህ ልቦናችሁን ይቀይረውና ሰላማችሁ ይብዛ። እናንተ ናችሁ ትክክለኛ የሀይሚዬና የብሩኬ ወዳጆችና ለማንኛውም ትክክለኛ ወዳጅ የሆነ ሰው በቃ እኔ እንጃ ተሳዳቢ ማንንም ይወክላል ብዬ አላስብም። የብሩኬም ሆነ ብሩኬን ወዳችሁ ሀይሚዬን የምትሳደቡ ከሆነ እናንተ ወዳጅ አይደላችሁም። ሀይሚዬን ወዳችሁ ብሩኬን የምትሳደቡ ከሆነ እናንተ ወዳጅ አይደላችሁም፣ ጥላት ናችሁ እናንተ። ስለዚህ እኔ ተሳዳቢን በዛ መንገድ ነው የምለካው። ገባችሁ? እና ልቦና ይስጣችሁ፣ ለእናንተም ቀልብን ይስጣችሁ። መቼም አልተቀየራችሁም። ድንጋይ ላይ ውሃ ማፍሰስ ስለሆነ ማለት ነው። እና ብቻ ብሩክ አለማየሁ ዛሬ እንግዲህ የይቅርታ እንትን ነው መሰለኝና ብዙዎቻችሁ ያው ይቀጥሉታል ይሄን ነገር ምናምን። አሁን ደግሞ አንዳንዶቻችሁ ደግሞ አሁን ለምን አላመንሽኝም ምናምን ነገር ብሎ ጸብ ያነሳል እያላችሁ ነበር። ይሄው ግን ብሩኬ የይቅርታ እንትን አዘጋጅቶ ይሆናል በእርግጠኝነት ይቅርታ ሊጠይቃት ምናምን ብሎ ነው እንግዲህ። እንደዛም እንደማይሆን ባለፈውም እኮ ተናግሯል። አልፈርድባትም፣ የእሷንም ስሜት እረዳታለሁ እኮ ብሏል። ገባችሁና እንደዛ ሊል አይችልም። ምክንያቱም ተረድታው ከጎኑ ነበረች ምናምን። በስከ መጨረሻ ነው አንድ ቤት ምናምን ሲል ሀይሚዬም ውሳኔዋን የተናገረችው ማለት ነው። ገባችሁ? እሱም ደግሞ እንደ ጥፋተኛ አድርጎ እሷን አልሳላትም። ምክንያቱም ስሜቷን ተረድቷታል። ገባችሁ? የሚሰማትን ስሜት ምናምን ሁላ ተረድቷታል። ስለዚህ እንደዛ ሊላት አይችልም ማለት ነው። ግን ያው ምናልባት ቅመሜ አይ ምናምን ልትል ትችላለች፣ አይታወቅም። ስራውን ሊቀጥሉት ከፈለጉ ማለት ነው ስራውን ሊቀጥሉት ከፈለጉ ሜቢ እንደዛ ልትል ትችላለች። ካልሆነ ደግሞ አንድ ላይ ደስ የሚል ምሽት ያሳልፋሉ ብዬ አስባለሁ። አረን የሚቅርታ ይባባሉና ከዛ ደስ የሚል ነገር ያሳዩናል ብዬ ተስፋ አደርጋለሁኝ። እንግዲህ ሌላ እንትን ካላለ ግን ይሄ ወሽመጥ የሚቆርጥ አይነት ቪዲዮ ከሆነ ደግሞ አትደናገጡ። ምንም ስራውን ትንሽ ደግሞ እነሱ ትንሽ እንቀጥለው ብለው ስላሰቡ ይሆናልና ምንም ሳትሳደቡ እኔ ሳትሳደቡ ማለት እኮ አልቻልኩም አሁን ላይ። ምክንያቱም እኔ ብለፈልፍ እዚህ ሰሚ የለም። እዛ ጋር ቲክቶክ መንደር ላይ ይሄ ከአማኑኤል ያመለጡ የሆኑ ታስረው ማን እንደፈታቸው የማይታወቁ ሰዎች አሉ፣ ደንቆሮች ማለት ነው። ምንም አይገባቸው
አንዱን ከፍ አንዱን ዝቅ እያደረጉ የሚሳደቡ። አሁንማ እኔንም እኮ ተሳዳቢ ያደረጉኝ፣ የምር ተሳዳቢ ያደረጉኝ እኮ እኔንም ሳልፈልግ፣ የምሬ ነው ወላሂ። አንዳንዴ ሳትፈልጉ ነገሮች። ቲክቶክ በነገራችን ላይ በጣም ነው የሚያበላሸው ሰው፣ በጣም ያበላሻል ወዶች፣ አእምሮን ያበላሻል፣ በጣም መንገድን ያስታል፣ በጣም ብዙ ነገሮችን እና አሁን በቃ እንትን ባልል እላለሁኝ። አንዳንዴ ግን ሳይ ደግሞ አያስችለኝም የሆነ ነገር ምናምን ኮሜንት ላይ ምናምን እንትን እላለሁ። በቃ አንዳንድ ነገሮችን ሳይ ለምን እላለሁ ምናምን፣ ግን ምንም ትርጉም የለውም ያ ሁሉ ማለት ነው። እና በባልና ሚስት መሀል አትግቡ ሲባል ይብስባቸዋል። እና እኔ ደግሞ በጣም የሚያናድዱኝ ነገር ትልልቅ ተብዬዎቹ ማለት ነው፣ ትልልቅ ሰዎች እናት የምትሆኑ ለሀይሚዬም ለብሩኬም እናት የምትሆኑ አላችሁ ደግሞ አንዳንድና እናንተም ይሄ አንዳንዴ የማገናዘብ እንትን ችግር አለባችሁ ብዬ አስባለሁኝ። እና ሁለቱንም ባንድ ይዛችሁ የምትጓዙ ከሆነ ለሁለቱም አላደለ በዚህም በኩል ሲያጠፉ በዛም በኩል ሲያጠፉ ተው ማለት ነው የሚገባችሁ፣ እንደ ታላቅ ማለት ነው። በጣም መወዳችሁ ብዙ እናቶች አላችሁ ምናምን። ከዛ መሀል ደግሞ አላችሁ አንዳንድ በስሜት የምትነዱ ምናምን። እናንተ በሁለቱም በኩል ጥፋት ስታዩ ተው ማለት ነው እንጂ ላይክ እንዴ ነው ምናምን እየወጣችሁ ከነሱ ብሳችሁ የሚያስጠላ ስድብ ማውጣት ከእናንተ የማይጠበቅ ነው፣ ከትላልቅ የማይጠበቅ ነው ምናምን። ስለዚህ ተው ልጆቹን፣ ሌሎቹ ሲያጠፉ እንደውም ተው እያላችሁ መምከር ከቻላችሁ፣ ካልቻላችሁ ደግሞ ንቃችሁ መተው የሚባል ነገር አለና እንጂ ከነሱ እንትን ብላችሁ እናንተን ብሳችሁ ከተሳደባችሁ ብዙ ነገር ካላችሁ ምናምን። ደግሞ እኔ ሌላ ጥያቄ የሆነብኝ ነገር ማለት ነው ብሩኬ ለምን ወጥቶ አይናገርም? ለምን ተው አይልም እንዴ? እሱ ነው እንዴ ተሳደቡ የሚለው? ሜንሽን እያደረጋችሁ ምናምን በቃ ብዙ ነገር በቃ ቪዲዮ እየሰራችሁ ሁሉ ይሄን ብዙ ነገር እንትን ብላችኋል ምናምን። እና እሱም ተናግሯል እኮ ተናግሯል። እናንተ መርጣችሁ እየሰማችሁ፣ እኔ ጆሯችሁ እንዴት እንደሚሰማ ማላቅ ምናምን 2-3 ጊዜ ተናግሯል ከዚህ በፊት። ተው ቤተሰብ አዘግዝቁ፣ እኛ አንድ ነን እዚህ። ቅመምዬን የሚነካብኝ ሰው አልፈልግም። እኔ ቅመምዬን ማንም ሰው እንዲነካት አልፈልግም፣ እንዲሰድባትም አልፈልግም። እንዴ እኔና ቅመሜን ወክለው ወይም ደግሞ የኔንና የሀይሚዬን ፎቶ አድርገው የሚሳደቡ ሰዎች እኛን አይወክሉም ብለው ተናገሩ እኮ። ቅመምዬም ተናገረች ስንት ጊዜ፣ ብሩኬም ተናገረ። አይሰሙም። እነሱ ካልሰሙ ታዲያ ሰው በተሳደበ ቁጥር ምናምን ይሄ ሩዝ የደፈናት ሁላ እየወጣች በተሳደበች ቁጥር እሱ እየወጣ መናገር አለበት እንዴ? ሀይሚዬ ከዚህ በፊት ስንት የተናገረች ስንት ጊዜ ተናግራለች ምናምን። አንዳንድ ጊዜ በእንትን በስቶሪ፣ አንዳንድ ጊዜ እንደዚህ ቪዲዮ በምሰራ ሰዓት ታወራለች። ሁልጊዜ እኛ አንድነን እናንተ እርስ በርስ አትጣሉ እያለች ትናገራለች። ብሩኬንም እንድትናገሩት አልፈልግም እያለች በቀጥታም ሆነ በተዘዋዋሪ ተናግራለች። ግን የሚሰማ የለም። ይኸው መች ሰማችኋት? መች ሰሟት? ቅመምዬ የተናገረችውን መች ሰሟት? ይኸው እየዘቀዘቁ እየተሳደቡ እኮ ነው አደለ እንዴ? ገባችሁ? ስለዚህ የሚሰማ የለም። ብሩኬም ቢናገርም አሁንም ደግሞ ድጋሚ ወጥቶ ቢናገርም የሚሰማ የለም። እዛ እልክ ተያይዘው ፉክክር ተያይዘው እንትን ይሰዳደባሉ፣ ይሞላለጫሉ፣ ይዘቃዘቃሉ። ወይ በራሳቸው ፎቶ አይባጠሩ ወይ ወጥተው አይገናኙ። በሀይሚዬና በብሩኬ ፎቶ ነው እንደዚህ የሚሆኑት። እናትን ደግሞ በቃ ይባስ ብለው ደግሞ ወደ እናት የሚሄዱት ነገር። ምክንያቱም በቃ እናት ስትነካ ደካማ ጎና አይደለች፣ እናትን ነው ሩጠው የሚነኩት። ኧረ በፈጣሪ እኔ ከምን እንደተፈጠራችሁ ራሱ አላቅም። አላ ልቦና ይስጣችሁ። ስለዚህ ከሌ ተናገረ አይደለም እዚህ ጋር ዋናው ነገር። ማስቆምም ካለባችሁ ምናምን ራሳችሁ እርስ በርስ እዛውኛው እርስ በርሳችን የሚሰሙ ከሆነ ለማስቆም መሞከር ነው። ካለበለዚያም ንቆመተው ነው እንጂ ግዴታ ሁልጊዜ እነሱ እንትን ባሉ ቁጥር ባጠፉ ቁጥር ሀይሚዬና ብሩኬ እየወጡ ይናገሩ መባል የለበትም እንዴ። ምን አገባቸው እነሱ? ተሳደቡልን አሉ። ማንም እኮ ተሳደቡልን ያላቸው የለም። እነሱን በራሳቸው ፍላጎት ነው እየተነሱ አፋቸውን የሚከፍቱ። ስለዚህ ሀይሚዬና ብሩኬን ተወቃሽ የሚያደርጋቸው ነገር ምንም ነገር የለም። በቃ ሀይሜም ተናግራለች፣ ብሩኬም ተናግሯል። አለቀ። የሚሰማ ይሰማል፣ የማይሰማ አይሰማም። እነሱ ንቀው ትተውታል አይደል? እናንተም መተው እና ውዶቼ ልቦና ይስጠለውላችንም። ብቻ ለማንኛውም ዛሬ እንግዲህ በአሪፍ ቪዲዮ እንጠብቃለን። ካልሆነ ደግሞ ስራውን ሊቀጥሉ ስለሆነ ማናችሁም በትዕግስት ማየት እንጂ ሌላ ነገር እንትን ማለት አያስፈልግም ውዶቼ። ሀይሚዬና ብሩኬ መቼም አይለያዩም። በባልና ሚስት መሀል አሁንም አትግቡ። መጨረሻው ውርዴት ነው የሚሆነው በባልና ሚስት መግባት ማለት እና ቅመምዬም እንደዚህ ዝንጥ ብላ ስትመጣ ትናንትና አሁን ዝንጥ ብላ ስትመጣ
እንዴት ደስ እንደሚል ብዙ ሰው ቅጥል ይላል። ብሩኬም እንደዚህ ዝንጥ ብሎ ሲመጣ ብዙ ሰው ቅጥል ይላል። እድገታቸውን የሚፈልግ ደግሞ ደስ ይለዋል። የሰው ደስታ የሚያስደስታቸው ደስ ይላቸዋል። ስለዚህ ለሰዎች የደስታቸው ምንጭ እንጂ የመከፋታቸው መጥፎ ነገር ውስጥ የመግባታቸው ምክንያት አንሆን። እሺ ውዶች፣ መልካም ጊዜ ይሆንላችሁ። ወይ